ትናንትና ያው ደክሞኝ ስለነበረ ላይቭን ልዘጋ ነበር። ድክም ብሎኝ አይምሮይም ከፊልም ጋር ቢዚ ስለነበር ለዛሬ ቀጥሬሽ ነበር። ትናንትና አውቄያለሁ። ያው ሙሉ ቀን አብሬሽ ስለነበርኩ ነው። ማታ ደክሞሽ እንደነበር አውቄያለሁ። ግን ያው ብዙ ስላልነበረ ችግር የለውም። ዞሮ ዞሮ እሺ እናቴ፣ ስለተረዳሽኝ አመሰግናለሁ። ስለተረዳሽኝ አመሰግናለሁ። እሺ ድምፅሽ ውዴ እንትን አድርገሻል? ሄድፎን አድርገሻል? ኤርፎን ነው አላለም። እሺ አስተካክለሽ እንትኑን ያው ስታወሪ እዚህ ጋር ይሄን እንዳታፍኝው፣ ይሄን ድምፅ ማስገቢያው እንዳታፍኝው። እዚህ አድርገሽ አውሪ። እሺ 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 ጀምሪ፣ ከመጀመሪያው ጀምሪ። እሺ ትናንት ስለደከመኝ አልሰማሁሽም። እሺ ችግር የለውም። ያው እንግዲህ ከይቅርታ ጋር ተረዱኝ። ብዙ ለማስረዳት ብዙ አይደለሁም፣ ግን እሞክራለሁ። ጥያቄ እኔ እጠይቅሻለሁ የበለጠ እንድንረዳ። ምንም ችግር የለም። እሺ ጓደኛዬን ስለማምናት ያው ብዙ ነገር ለእሷ ተውኩና በቃ የሚመጣውን ነገር ለእኔ ንገሪኝ ምናምን ነው የምትለኝ ምናምን። ከዛ ያው ጥሩ ሰው እንደሆነ ማየሁት እኔም በተግባር አገናኝታል ምናምን አወራን። እያወራን እያለ ብዙ አልቆየንም፣ ግን በዛ ግንኙነታችን መሀል ደግሞ ልጁ የነበረበት ሊቢያ ስለነበር ያው ለመውጣት አስቦ እንደነበረ እና ጓደኛሽ ትዝ አለኝ። አንቺ ቤሩት ነሽ አይደል? ጓደኛሽስ ዱባይ ነው። በስልክ አስተዋወቃቻችሁ? አዎ በስልክ አስተዋወቀችን። ከዛ ቦታውን ምናምን ሁሉ ነገረችኝ። ግን ልጁም ይሄዳል ያለችኝ ቤተሰቦቹ ነው የሚልኩት፣ ከአንቺ ምንም አይፈልግም ምናምን ነው ብላኝ የነበረች። ከዛ እሺ ብያት፣ እኔ ደግሞ ሰው የመረዳት ልብ አለኝ። እኔ አላውቅም ብቻ ሰውን በመረዳት የተነሳ አቤት ሰው የመረዳት ማለት ለሰው የማዘን ልብ አለሽ ለማለት ነው። በጣም ለሰው ታዝኛለሽ። እሺ ተዋወቃችሁና በስልክ ስንት ጊዜ አወራችሁ? አንቺ እና እሱ ገንዘብ ጥየቃው ጋር ከመሄዳችን በፊት ለስንት ወር በፍቅረኝነት አወራችሁ? አረ ወር ራሱ ፍቅር አልጀመርንም ነበር። ወርም ራሱ አልሞላውም። 2 ሳምንት ውስጥ እያወራን እያለ እሷ ምን አለች? ከጓደኛዬ እች ምን የምትበደራት ብር እዚህ ናት እና ወንድሟ ደግሞ የእሷ አገናኘችኝ። ወንድሟ ሊቢያ አለ እና ብር እንደምፈልግ ነገረችኝ። ብር ያገናኘችሽ ስሟ ማን ነው? ስሟ አበሩ ነው የምትባል። ስሟ ማን ነው? አበሩ። አበሩ። እሺ አበሩ ወንድም አላት ሊቢያ? አዎ አላት። ኦኬ እሺ። ማለት ይሄን ጉዳዩን ልሰማ ስላልፈለገች ነው እኔ ልጅቱን ልጠይቃት ስላትች አበዳሪዋን ማለት ነው ምን እንደሆነ ምክንያቱን ለመስማት ለሱ ነው ወይስ ለሌላ ብዬ ልጠይቅ ስል ወንድሜ ከሰማ ስለሚቆጣኝ እሷ አትጠይቂያት ምናምን ስትለኝ አልጠየቅኳትም። ከዛ አንዴ አበሩ ወንድም አላት ሊቢያ አይደለ? አዎ አላት። እሺ አበሩ ለወንድሟ ብር ከማን ተበደረች? ለወንድሟ አይደለም ጉዳዩን ይሄን ጉዳይ ልጁን ዝም ብላ በሰፈር ምናምን ነው የምታውቀው ለእኔ ያገናኘችኝ ልጅ እና ለሱ ብር ልበደር የሚለውን ቃል ከሰማ ወንድሜ ይቆጣኛል ነው። ለምን የደህና ቤተሰብ ልጅ ነው ቤተሰቦቹ ናቸው የሚወስዱት ብላሽ የለ ለምን ብር አስፈለገው አለች። አሁን እሱ የላከለትን አጎትየው አሜሪካ ነው ብለዋል። እሱ ነው ሁሉን ነገር የሚጨርስለት እና እሱ እዚህ የላከለትን ብር አንስቶ አጉድሎታል። ያን የሚሞላለት ሰው ፈለገ በሰዓቱ ድራማ። እሺ አጎት አሜሪካን አለው። አጎቱ ነው የሚወስደው አሜሪካ ሊወስደው በባህር ሊቢያ ሄደ። አሜሪካ ለመሄድ ከሊቢያ ነው አጎቱ የሚወስደው። ከሊቢያ ነው እሱ ነው የሚልከው የሚከፍልለት ወደ ጣሊያን ለመግባት አጎቱ ነው የሚከፍልለት። ወደ አሜሪካ ሳይሆን የሚወስደው ጣሊያን ለመግባት ከሊቢያ የሚከፍልለት አሜሪካ ያለው አጎቱ ነው ወደ ጣሊያን ሀገሪያውን የሚከፍልለት። ብር ካንቺ አይፈልግም ብላሻለች ስታስተዋወቅሽ። አይፈልግም ምንም ነገር አለችኝ። እኔ ጥሩ ሰው ነው የምፈልግ፣ ማንም ጋር ማውራት አልወድም እና ሁሉም ባህሪዬን ታውቃለች። ግን እኔ እንጃ ልትበቀለኝ ፈልገ ይሆን አላውቅም። ማለት ልትበቀልሽ ምን አድርገሻታል? እሷ ቤተሰብ ታግዛለች ምናምን ነገር ብዙ ኪሳራ ውስጥ ትሄዳለች ትመጣለች። እኔ ግን ቁጭ ብዬ የትም አልሄድኩም፣ እየሰራው ነው። ምሰራውን የሆነ ነገር አደርጋለሁ። በዚህ ደስ አይላትም። ልጅቱ የሆነች ቅናተኛ ናት እና
ማለት እኮ አንድ የበደልሽው ሰው ሲበቀልሽ ነው ለበደሉ። አንቺ በደል ካልበደልሻት ልትበቀለኝ አይባልም። ቀንታብኝ ይሆን ነው የሚባለው። እሺ በቃ ይቅርታ እና እንደዛ ለማስረዳት አንዳንዴ ይከብደኛል እና አሁን እያስተካከልኩሽ ነው። ወይ ስታወሪ እንድታቂ እያስተማርኩሽ ነው። በዛው ገባሽ? እሺ እኔ ከዛ በኋላ ልጅቱን ማለት ነው እችን ጓደኛችን እዚህ ያለችውን ብር የጠየቀቻትን ልታበድራት ያለችውን ልጅ ልጠይቃት ብዬ ስላት አይ እኔ ለወንድሜ ነው አበድርኝ ያልኳት ለዚህ ልጅ ብለሽ ካልሻትኝ ለኔ አሰጣኝ። አበሩ ለማን ብር ጠየቀች? ማንን ብር ጠየቀች? ሄሉ ትባላለች። ሄሉን አበሩ ሄሉን ብድር ጠየቀች። ብድር ከዛ ሄሉ መታ ላንቺ ብድር እንደጠየቀቻት አበሩ ነገረችሽ? አዎ እሷ ነገረች። በሌላ ነገረች ላንቺ በገዛ ብሯ። ዝም ብላ ለምን አታበድራትም? ለምን ነገረች? ላንቺ መንገር ለምን አስፈለገ? ሄሉ ላንቺ አይ በሌላ ጊዜ ነው እኔ ጠይቂያት፣ በሌላ ጊዜ ነው የነገረች። በሰዓቱማ አትጠይቂ ወንድሜ ከሰማ ይቆጣኛል፣ ለምን እሱ ሊቢያ ተቀምጦ ለዚህኛው ብር አወጣች ብሎ አለችኝና አልጠየቁም። በቃ እንደዛ ስትለኝ አመንኳት። ኧረ መክሊት በእናትሽ አንዴ ቆይ፣ እኔ ያልኩት ሌላ ነው፣ አንቺ ብትይ ሌላ ነው። በምን አጋጣሚ ሄሉ መታ አበሩ ብር እንደጠየቀቻት ላንቺ በምን አጋጣሚ ነገረች? ለምን? እኔ ደውዬላት ነው። ነገሩ ከሆነ በኋላ ልነግርሽ እኮ ነው። ነገሩ ከሆነ በኋላ እሱ ለሳምንት አደያለኝ። ለሳምንት ሲለኝ ከሳምንት ሲያልፍ ጊዜው ነገሩን ይኸውልሽ፣ በስቴፑ ካልነገርሽኝ ካለፈ በኋላ ብለሽ ብትነግሪኝ አይገባኝም። መጀመሪያ አበሩ ሄሉን ብር ጠይቀቻት። ከዛ አንቺ ጋር ጉዳዩ እንዴት መጣ? አንቺን አበሩ እንዴት ብር ሊጠይቅሽ ቻለች? ወይም ልጁ አንቺን እንዴት ብር ሊጠይቅሽ ቻለ? ተዋወቃችሁ፣ አንድ ወር አወራችሁ። ከዛ ማን ነው አንቺን ቀጥታ ገንዘብ የጠየቀሽ? አበሩ ናት ወይንስ ልጁ ነው? ልጁ ማን ነው ስሙ? ሊቢያ ያለው ተሻግሯል። መሻገር የሚባለው ጌታቸው ነው። ጌታቸው። እሺ ጌታቸው ነው አንቺን ገንዘብ የጠየቀሽ ወይንስ አበሩ? እሷ ናት ማለት እሱን የጠየቀኝ፣ ግን እሷ ተባባሪ ናት። መጀመሪያ የጠየቀሽ ማን ነው? እሱ ነው የጠየቀኝ። መጠየቅ ኦኬ። ጌታቸው አንቺን ገንዘብ ያስፈልገኛል ብሎ ሲጠይቅሽ ለምንድን ነው የጠየቀሽ? ለምን ብሎ ማለት ምን ነግሮሽ? እሷ እንዳለችው ልክ አበሩ እንዳለችው አጎቴ ከአሜሪካ ወደ ጣሊያን የምሻገርበት ብር ልኮልኝ እኔ ግን አጥፍቼዋለሁ እና ሙይልኝ ብሎ ነው እንደዚህ በግልጽ የጠየቀሽ ወይስ እንዴት ነው የጠየቀሽ? በሰዓቱ እያወራን እያለ ታመመ። አዎ ልጁ ታመመ። ሊሻገር ብሎ የሆነ የሚጠብቁት አለና እሱ መንገድ ከጀመረ እንትን አይልም አይመለስም። እና ከዛ ሲታመም በቃ ልጁ እንደታመመ ይነግረኛል። በዛ ላይ በደንብ ምግብ መብላት አይችልም። ከዛ በኋላ እሱ ሲጠይቀኝ እሷም ታመመ ምናምን ብለን ስናወራ ተደዋውለን ያወራ ነው። ታመመ ምናምን ስላትኝ ምን እናርግ ምናምን ብላ ሲጨነቁ አየሁና እሱም ጠይቆኛል፣ እሷም ጠይቃኛለች። ከዛ በኋላ ላኩለት እኔ ብር ይታከም ብዬ መንገዱም አይመለስ ብዬ ማለት ነው። ስንት ላክሽለት የመታከሚያ? የላኩለት 52 ሺህ ብር የመታከሚያ 52,000 ወደ ሊቢያ ላክሽለት። እሺ ታከመ ዳነ? አዎ በዛ መሀል እየታከመ ምናምን ነገር በዛ መሀል ደህና ሆነ፣ ተሻገረ። ጥሩ ሲሻገር እኔ ደግሞ በሳምንት ታዲያ ያለኝ ወር ጊዜ ሰጥቼው ስጠይቀው ብርም አላውቅም ምናምን አለኝ። እንደዛ ሲለኝ አይ ሌላም አለ ልነግርሽ ነው ላወራሽ ነው። እሺ ብር አላውቅም አለሽ ካለሽ 52,000 ነው ማለት እንደዛ ላይ ማለት በሰዓቱ የትም እንደማያገኝ አውቃለሁ። ይሄ ወሬያቸው የነሱ ማስመሰል እንደሆነ ገባኝ። ከላኩት በኋላ ነው ግን የገባኝ። ከዛ በኋላ እንዴት እንደገባሽ ለእኛም ንገሪኝ፣ እኛም እንዲገባል። ማለት ይሄ እቺ ሄሉ የምትባለው ልጅ ስጠይቃት የጠየቀች ለወንድሟ ነው እንጂ ለእሱ አይደለም አለችኝ። እሷንን ማለት እነሱ እንደዛ ሲሉኝ አላቅም ምናምን ሲለኝ እሷን መጠየቅ ገባሁ። እንዴት እንደዚህ ያደረጋችሁ ምናምን ብዬ እሷን ተመልሽ ሳወራችን ያገናኘችኝ ልጅ ማለት ነው። ሳወራት እሱም ቢካለሽ ምናምን አትበይኝ። ስም ዝርዝራቸውን ጽፌያለሁ እዚህ ጋር ስማቸውን እየጠራሽ አውሪ። ስታወሪ አንቺ አበሩን ስትጠይቂ እኔ የገረመኝ ነገር ሄላ ማን ነው ስሟ? ሄለን ነው ስሟ? ሄሉ ነው ያልሽኝ? ሄሉ አዎ ሄሉ አንቺ ብሩን 52,000 ብሩን ከላክሽ በኋላ ለጌታቸው ከዛ ጌታቸውን ወር ስጪኝ ብሎሽ ከወር በኋላ ብሩ ስጠይቀው አላቅም ሲልሽ ነው ሄሉን ሄደሽ ስታሚላት
ጌታቸው እኮ እንዲያደርገኝ ስትያት ነው እንዴ? ለእኔም እኮ ብር ጠይቃኝ ነበረ አበራሽ፣ ግን ለሱ ሳይሆን የጠየቀችኝ ለወንድሟ ብላን የነገረችሽ? አይ እኔ ነኝ ቸክ ለማድረግ እጄ የጠየቅኳት። አንቺ አበሩ የምትባለው ልጅ እንደዚህ እንደዚህ አለችኝ፣ አላውቅም አለችኝ። ልጁን ያገናኘችኝ እሷ ናት። ስለዚህ እንደዚህ ተፈጠረ እና በሰዓቱ ደግሞ እውነቱን አወራዋት። ለአንቺ ያለችሽ ለወንድሜ ነው ብር አበድሪኝ ነው ያለችሽ፣ ግን የፈለገችው የነበር ለዚህ ልጅ ነው እና ጠይቃሻለች ወይ ስላት አዎ አለችኝ። ከዛ በኋላ እችና አበሩ የምትባል ልጅ ስጠይቃት አይ ለእሷ የሰጠሽ ነው ያገባኝም አለችኝ። የሚገርምሽ ሁሉን ነገር ማለት ነው ጥሩ እንደሆነ ነው የምታወራው፣ መልካም ሰው እንደሆነ ነው የምታወራው። እኔም በራሴ ቀርቤ አይቼዋለሁ፣ ግን ታመምኩ ሲለኝ አልቻልኩም ነበር በሰዓቱ። ቀርበሽ ያየሽው በምንድን ነው? አንቺ ቤሩት እሱ ሊቢያ፣ በምን ቀርበሽ ያየሽው? በስልክ ነው በቪዲዮ ቀርበሽ ያየሽው? አይ ቀርቤ አላየሁትም፣ ግን ሰው ሲያወራ የለም የምታውቂው ነገር አለ። በምን እኮ ነው የምልሽ? በቪዲዮ ወይስ በቃላት? ለምሳሌ አንቺ የተረዳሽውን ጥሩነቱን አስረጅን። ጥሩ ሰው ማለት ምን አይነት እንደሆነ እንዲገባን። እኛም ቀርበሽ ስታዩ፣ በቪዲዮ ስታወሪው፣ በስልክ ስታወሪው የሚያወራቸው ቃላቶች ምኑ ነው ይሄ ሰው ጥሩ ሊያስብሎ የቻለውን ነገር ኳሊቲዎቹን ልትገልጪልን? አይ እኔ እኮ ጥሩ ሰው መሰለኝና ነው ያልኩኝ እንጂ ጥሩ ሰው ቢሆንማ አያስቀይመኝም እኮ ነበረ። ግን በዕለቱ መሰለኝና እሷ ባለችኝ ልክ መክሊትዬ፣ እኔ ማር እኔ ለማለት የፈለኩት ጥሩ ሰው የመሰለሽ በምኑ ነው? ለምሳሌ ከሚያወራ አይ ለምሳሌ ሰላምታው፣ የሰው ልጅ መጀመሪያ ሰላምታው ነው፣ አቀራረቡ ነው። እንዴት ዋልሽ እንዴት አደርሽ ማለት ማውራት ቀላል አይደለም። በእንደዚህ አይነት በቃ የሀገሬ ልጅ ነው፣ ግን አላውቀውም ልጁን፣ ገባሽ? ከዚህ በፊት ስለማላውቀው ነው። ከዛ በቃ እኔስ ማለት እኔ ደህና ሰው ነኝ ማለት አልችልም በራሴ፣ ግን ሰው የሆነ ሁሉ ሰው ነው የሚመስለኝ፣ ገባሽ? ታመምኩና ሰው ሀገር ነኝ ተርቤ ምናምን ሲለኝ አልቻልኩም ነበር። እሷንም ተገን ስላረፍ ገብቶኛል። አመሰግናለሁ። አሁን ገብቶኛል። ለምሳሌ ጥሩ ያደረገው እየደወለ እንዴት ነሽ ደህና ነሽ ስለሚልሽ፣ ደህና ዋልሽ ምን በላሽ ምን ጠጣሽ ስለሚልሽ አንቺ ጥሩ ሰውነቱን ተረዳሽ አይደል? አዎ በሚገባኝ መጠን እንደዛ ነው። በጣም ጥሩ። እሺ ከዛስ 52,000 ብሩ አላቅም አለሽ። ከዛ እንቀጥል። አሁን የለኝም ምናምን አለኝ። ከዛ በኋላ ልጁ በሰው እንደገባ ጣሊያን እንደደረሰ ምናምን ሰማሁኝ። ከዛ በኋላ ያው አናወራም፣ በመሀል ክፍተት ነበረን። ከዛ በኋላ ጣሊያን ከደረሰ በኋላ አወራኝ ምናምን ነገር፣ እኔም አወራሁት ስለነበረው ጊዜ ይቅርታ ምናምን አለ። ከዛ በኋላ ትንሽ ጊዜ ሰጥቼ ራሴን አየሁትና በቃ ይሁን ችግር የለውም ብዬ ከልጅቱ ጋርም እንደዛው ተቀያየመን ቀረን። ከሱ ጋር ግን ቀጠልን ድጋሚ ማለት ነው። ጥፋቱ የኔ ነው፣ ሙሉ ፐርሰንት የኔ ነው ጥፋቱ። አንድን ሰው መጀመሪያ የጎዳውን ሰው ድጋሚ አይሞከርም። እኔ ግን ያው ዞሮ ዞሮ አንድ ነገር ሲታሰብ ብዙ ፈተና አለው። ያን ፈተና ቢያልፍም አሁን እሱ ልቦና ካለው አብሬው የነበርኩት ሰው ነው፣ ሊያስቀይመኝ አይችልም ብዬ ሞከርኩት ድጋሚ ማለት ነው። ከዛ ድጋሚ ስሞክር ወደ ጀርመን መሄድ ፈለገ። አሁንም ጀርመን ሄደ። ጀርመን ሂዶ ግን በዛ መሀል በመንገዱ መሀል ሁሌም ነው የሚታመው፣ ልጁ ታማሚ ነው እና እንዲሁኝ ነው የሚለው እና ምግብ ደግሞ አይበላም፣ ስጋ ነክ ነገር። ከዛ በኋላ ምግብ እንደማይበላ ምናምን ሲነግረኝ እሱ ደግሞ ብር ፈለገ፣ ላኩለት ማለት ነው። እሱ አልነበረችበትም፣ ያገናኘችን ልጅ የለችበት። ከጣሊያን ወደ ጀርመን የሚሻገርበት ብር ነው የላክሽለት? ሀዛው የሆነ ካምፕ ጀርመን ገብቶ የሆነ ካምፕ ይቆያሉ። ከዛ የሚሰጣቸው ምግብ የገደፈ ነው፣ ለምግብ ብሎ ነው። ስንት ላክሽለት? ለጀርመን ሀገር ተቀምጦ ካምፕ ወይም ጣሊያን ካምፕ? ጣሊያን ካምፕ እያለ ነው የላክሽለት ወይስ ጀርመን እያለ? ጀርመን። ኦኬ። ከጣሊያን ወደ ጀርመን እንዴት ተሻገረ? ማን ላከለት? ለዛ ደግሞ በዛን ጊዜ ጠይቆኝ እኔ ድጋሜ ብር አጠይቀኝ ምናምን ስለው ራቀኝ። ኦኬ ራቀሽ። ከዛ ጀርመን ከገባ በኋላ ደግሞ ያው የሚበላበት ስለሌለው አናገረሽ። አንቺ ሚኒ ደጌኔ ሮህ ምስኪን፣ ያሳዝናል። እሱም በጣም ያሟል ይርበዋል። እና ስንት ላክሽ? ለራሴ ሳልሆን ለሰው ማዝን ማለት ነው። ስንት ላክሽ?
ጀርመን? 34,000 ላኩለት። አይ ምን አላት 34,000 የኢትዮጵያ ብር 34,000 የኢትዮጵያ ብር ነው። አዎ አዎ። ይሄ ደግሞ ትልቅ ብር መስሎኝ ደንግጬ ነበር። 34,000 ብር ከቤይሩት ወደ ጀርመን ለመመገቢያ። የጀርመን መንግስት ግን ካምፕ ውስጥ ምግብ አይሰጣቸውም እንዴ? ይሰጣል፣ ግን የሆነ የገደፈ ነገር ዶሮ ስጋ አይበላም። ቬጂቴሪያን ነው ማለት አትክልት። ቬጂቴሪያን ማለት አትክልት ብቻ የሚመገብ ሰው። አሁን እኔ ቬጂቴሪያን ሆኛለሁ ለመክሳት ብዬ ሰላጣ ብቻ ነው የምመገበው ምሳይ። ስለሚያመው በሽታው የሆነ ጉበት ምናምን ነገር ስለሆነ እና የጀርመን መንግስት በሽታውን ተረድቶ ለምን ለሱ አትክልት አይሰጠውም? ግዴታ ስጋና ዶሮ ብቻ ነው የሚሰጣቸው መንግስት? መንግስት እኮ ምግቡን አይደለም። አይ እንደዛ ቢሆንም የሆነ ይቀላቀላል አይደለ? የአረብ እንደ አረቦች ከሆነ አሁን የሆነ ሩዝ ተቀላቅሎ ነው የሚሰራው፣ ፓስታም እንዲሁ። እና እንደዛ ሲለኝ በቃ አመንኩትና እኔም ዝም ብዬ ላኩ። አይ 34,000 ከሆነ ምንም አይደለም ማሪ። ሊቢያ እያለ 52,000 ልከሽለታል። ጀርመን ከገባ ደግሞ በኋላ 32,000። ጣሊያን እያለ ምንም አላክሽለትም? እርግጠኛ ነሽ? አስታውሺ። አይ ኧረ አላኩም። ስለዚህ እስካሁን ድረስ 84,000 ብቻ ነው የላክሽለት። 34 እና 52 ስንት ነው የሚመጣ? 86 ሶሪ 86። አዎ ይሄን ላኩለት። ከዛ በኋላ የተወሰነ ከላኩለት በኋላ የተወሰነ ሲያወራኝ ቆየና ጠፋና ማለት ብር ጠየቀኝ። አሁንም ወደ ለንደን ለመሄድ ከጀርመን ወደ ለንደን ወደ ለንደን ለመሄድ ሲጠይቀኝ አይ ብር የለኝ ምናምን ስለው በቃ ጠፋ። በዋትስአፕ ሲያወራኝ የነበረው ሜሴንጀር ሲያወራኝ የነበረው በቃ አጠፋ። እኔም አይ ችግር የለውም አንዴ የገባሁበት ችግር ነው እንግዲህ ይሆናል ብዬ ሞክሬያለሁ። እሱ ግን የሚለኝ የሚገርምሽ እሰጥሻለሁ ነው ሲለኝ ነበር በመሀል። አሁን እንደዚህ ባስቀይምሽም እኔ እሰጥሻለሁ ስራ መግባቴ አይቀርም እያለ ነው ተስፋ ሰጠኝ ነበር። ግን ለንደን ከገባ በኋላ አያወራም ምናምን። ከዛ ለንደን መግባቱን የሰማሁት ቲክቶክ ላይ እንደዚህ በግሩፕ እያወሩ እያለ ለሌሎች ጊፍት ሰጥቼ አየኝና ተከትሎ ፎሎ አረገኝ። ከዛ በውስጥ አወራኝ ማለት ነው። ሲያወራኝ ሌላ ሰው መስየው ነው፣ እኔም ሌላ ሰው አስመስዬ ዝም ብዬ የት ነሽ ሲለኝ ዱባይ ያልኩት ምናምን ነገር አወራሁት። ከዛ ቁጥሩን ሰጠኝ። ቁጥሩን ሲሰጠኝ እኔ ሴቭ አደረኩና ዋትስአፕ ላይ አወራሁት። ስደውልለት እንዴት መጣሽ? ምን ልታረጊ መጣሽ? ማን ሰጠሽ ቁጥሬን? አጨበርባሪ ነሽ፣ ተደብቀሽ የምትመጭ ምናምን ብሎ ሰደበኝ ማለት ነው። ጭራሽ ለምን መጣሽ ብሎ አለኝ። እና እኔ የተሰማኝ በዚህ ሁሉ በጣም ብዙ ጥፋት አጥፍቻለሁ። በእሷ ብቀበለውም ልጁን ብዙ ነገር እኔ ሰው ስለምረዳ ይሆን ተረድቸው አይደለም በጊዜ በገንዘቤ ረድቼዋለሁ። ይሄን ልጅ በሚገባ ይመጣል። ግን ሰው በፍቅርም እንኳን ባይፈልግሽ ቢያንስ በክፉ ጊዜ አብሮ የነበረን ሰው መቼም አትረሽውም፣ ልትረሽውም አትችይም። ግን እሱን ሁሉ ረሳና በቃ ለማውራትም አልፈልግም። ለምን መጣች ስለኝ ራሱ በቃ እኔ ተቃጥዬ ልሞት ነበር ማለት እኔ አገዝኩት እንጂ ቢያንስ በፍቅር መገናኘት ባንችል በዛን ሰዓት ሲያመው የነበር ከጎኑ እኔ ነኝ። ግን ቦታ ያልሰጠኝ ስለምንድን ነው ምናምን ብዬ ተናደድኩኝ። እና ልጁ ሁሌ የሚለኝ እሰጥሻለሁ ነው የሚለው ይሄ ነበር። ግን አሁን በዋትስአፕ ተገናኝተን ለምን ካለኝ ወዲህ በቃ እንዴ ያለፈበትን ስለምንረሳ ሰው እኮ እንደ ፍቅረኛ ብቻ ሳይሆን እኮ ማውራት የሚችለው እንደ እህትና እንደ ወንድ ማውራት ይቻላል። እኔ አስገድጄ አይደለም ከኔ ጋር ሁን ብዬ ያልኩት። ሰው ይሞክራል፣ ካልሆነ ደግሞ በቃ አይሆንም። እኔ ደግሞ አሁን የምፈልገው ገንዘቤን ብቻ እንዲመልስልኝ ነው። አሁን ከዚህ ውስጥ የሚያውቁት አሉ መሰለኝ፣ እየጻፉ አይቻቸዋለሁ። ቅድም እናውቀዋለን ምናምን እያሉ ማለት ነው። እራሱም ይኖራል። ግን እኔ የምፈልገው አሁን እሱን ፈልጌ አይደለም። ብዙ ፈተና ያየሁበት ሰው ነው። ግን መራቅ ከፈለገ እኔ አላስገድደውም። ደስተኛ ሆኜ የሚቀጥል ከሆነ ነው እንጂ አንድን ሰው እሺ ብለሽ የምትቀበይ እንደዚህ እየተሽለመጠመጠ እኔ አልፈልግም። ሲጀመር ግን ገንዘቡን ካለው ይስጠኝ፣ ባይኖረውም ከጓደኞቹ ቤተሰቦቹ በጣም ብዙ አሉ።
እዛ ይሄ ብር በጣም ትንሽ ነው ለሱ፣ ለእኔ ግን ብዙ ነገር ተፈትኝበታለሁ። ለምን ስለዋሸኝና ስላስመሰለ በጣም ብዙ ነገሬን አጥቻለሁ በዚህ ጉዳይ የመጣ ማለት ነው። እና ካለው ቢሰጠኝ ከሌለው ደግሞ ጊዜ ስጠኝ። አይ አልችልም ብሎ የሚክደኝ ነገር ከሆነ ደግሞ ሌሎች እንዲማሩበት ፎቶ አለኝ፣ ያወራንበት ቴክስት ቢሆንም አለኝ። ግን ከሀገር ሲሄድ ስለነበር አቤት እንጠራዋለን እንጥራውና ከሱ የምንስማና ካልመለሰልሽ ፎቶ ይለጠፍለታል። ሙሉ እንግሊዝ ውስጥ ያሉ አበሾች እንዳለ እንዲያውቁ $500 ብሎ እንደዚህ እንደሚሸሽሽ ብርሽን ይመልስ፣ ከዛ ይሄድ። አይፈልግሽም በግድ አብረኸኙን ልትይው አትችይም። ኖ እኔም አልፈልግም እኮ ግን 86 ሀቄ ይመለስል። ሊቢያ እያለ ሲራብ ያበላሽውን ብር ይመልሳል። ግን ማለት ነው እናንተ ግን ወንድ በብር ለመግዛት የምትፈልጉ ሴቶች ግን ሞት ባል በገንዘብ አይገዛም። እርዳታ ከሆነ እርዱ። ይሆናል ብዬ ትዳር ይሆነኛል ብዬ የምትሉት ነገር በጣም ነው የሚያስጠላው። ወንድ በብር አትግዙ። ከመጣ ይምጣ፣ ከሄደ ሂድ። ራሳችሁን አክብሩ። ወንድ ልጅ ልክ ብር ሲጠይቅሽ ከህይወትሽ ልታስወጪ ነው የሚገባው። ፍቅረኛ ማለት ነው። ባልሽ የልጆችሽ አባት ሲሆን አይደለም ገንዘብሽን ኩላሊትሽን ልትሰጪው ትችያለሽ። ግን ፍቅረኛ ገንዘብ ሲጠይቅ በጣም ሼም እኮ ነው። ለእሱ ያለሽ ክብር ሊወርድ እኮ ነው የሚገባው። ልክ ገንዘብ ሲጠይቅሽ እኮ ወንድነቱ በቃ ወንድነቱ ጠፋ። እኔ እንጃ። እኔ ወንድ ልጅ ከሴት ከፍቅረኛው ገንዘብ ሲጠይቅ ክብሩን የጣለ ነው የሚመስለኝ። ወንድ መስሎም አይታይም። ትሰጡና ብራችሁን በልተው ሲሄዱ ትዳር ይሆነኛል ብዬ ይሳካል ብዬ። ትዳር በገንዘብ አይገዛም ማሬ። ሰውየው መጀመሪያም አይፈልግም። ብር ስትሰጪ ይመጣል፣ ስታቆሚ ይሄዳል። ሊቢያ እያለ ሲርበው መሻገሪያ ሲፈልግ ስትሰጪው አብሮሽ ቀጠለ። ልክ ጣሊያን ሲገባ ሌላ የምትሰጥ አገኘ መሰለኝ፣ ጠፋ። ልክ ጀርመን ሲገባ ደግሞ ሲርበውና ሲጠማ አንቺ እናቱ ነሽ እንዴ? ሲርበው ትዝ የምትይው፣ ሲያጣ ሲቸግረው ትዝ የምትይው አንቺ እናቱ ነሽ። ወልደሽ አምጥተሽዋል ወደዚህ ምድር። እሱን የማብላት ግዴታ አለብሽ። ብር ሲፈልግ ብቻ እንደሚያወራሽ እየገባሽ ለምንድነው ከእሱ ጋር የምታወሪው? አንቺስ አሁንም እኮ ምን አልሽ? ፈልጎ ፈቃደኛ ሆኖ ከመጣ ነው እንጂ። ስለዚህ አሁንም ፈልጋለሁ ፈቃደኛ ኖ አሁንም ፈልጋለሁ ሳይሆን ድሮ ባወራኝ ነው። ይቅርታ አድርጊልኝ ብሎ አስመስሎ ቢመጣ አሁንም ልትቀበዩ ነው ማለት ነው? ኖ እኔ አላልኩም። ሲጀመር ይሄ የህይወቴ ብዙ ነገር ያሳየኝ ነገር ስለሆነ ያስተማረኝ ነገር ስለሆነ ድጋሚ እንዴት ነው የምገባው እሱ ጋር? ኧረ እንዴ የገባውበት ሲያሳዝን ይከርም። ስነግርሽ እኔ መክሊትዬ እንድትጀግኝ እንድጠነክሪ ስለምፈልግ ልጁ ከመጀመሪያም አይፈልግሽም። ወደ አንቺ የመጣው ነገር የሸጠችሽ ግን ጓደኛሽ ናት። ያስበላችሽ እቺ አበሩ የምትባል ጓደኛሽ ናት። አንቺ ለወንድ ያለሽን ለትዳር ያለሽን ጉጉት አይታ አምጥታ አጣበሰችሽ። ለምን? እሱ ብር እንደሚፈልግ ስለምታውቅ ብር ከፈለክ ብላት ብላ ነው ያገናኘችሽ። የሚገርምሽ ማለት ነው እች ልጅ ከላኩለት በኋላ እሷን ጠይቂያት ምናምን ዝም ከተባባልን በኋላ ምን አለች? ባሰጣትም እኮ ምንም አታመጣም፣ አለመስጠትን ትችላለህ ትለኛለች። እኔ ግን ያለፍኩበትን ጊዜ አረሳውም። አሁን ጊዜ ሆኖ ነው እንጂ ይለኛል እሱ። እንዲያውም ማለት ነው አለመክፈልም አለመስጠትም ትችላለህ። ማን ይጠይቃል? አውቃ ነው መጀመሪያም አጎት አለው አሜሪካ። መሻገሪያውን አጎቱ ነው የሚከፍልለት። ከአንቺ ምንም አይፈልግም። አስቀድማ አንቺ ምንም ሳትይ እሷ ቀድማ ከአንቺ ምንም አይፈልግም። አጎት አለው አሜሪካ፣ አጎቱ ነው የሚከፍልለት መሻገሪያውን ያለችሽ ስትጦትብሽ ነው ይሄንን ማይንድሽን። ከዛ አንቺ ደግሞ አመንሽ። በቃ አይ አጎቱ እኮ ነው የሚከፍልለት፣ ይሄ ሰው ከኔ ብር አይፈልግም፣ ንጹህ ፍቅር ነው የፈለገው ብለሽ ተረጋግተሽ ከሱ ጋር ስትቀጥይ ብላለች። እንደዚህ ነው። አሜሪካ የላከለትን ብር አጥፍቶታል፣ በልቶበታል እና ጎሎበታል። እኔ ብድር እየፈለግኩ ነው ልሞላለት። እሷ ምን ቤት ናት ለሱ ብድር የምትፈልገው? ሲጀመር እሷ ፍቅረኛ ውስጥ ብትሆን አንቺ ምን አሳወቀሽ? ብዙ ነገር ምንም ማውቃት ወይሁን አበሩ የጌታቸው ወንድም ትሁን ሚስት ትሁን ፍቅረኛ ትሁን በምን ታውቂያለሽ? አሁን እኮ ሴቶች ለፍቅረኞቻቸው ለባሎቻቸው ጅል ሴት እየፈለጉ እያጣበሱ በአካል እስካልተገናኘች ምንም አታደርግም እያሉ እያጣበሱ በስልክ ብር እያስበሉ እንደሆነ ታውቂያለሽ? አዎ ልክ ነው። እውነት ታዲያ በምንም አታውቂም፣ ምኑ እንደሆነች አታውቂም አንቺ። ባሏም ሊሆን ይችላል ለራሷ ነገር እንኳን እያመቻቸች ይሆናል አንቺ የምታስበላሽ። በዚህ በሰለጠነ ዘመን ለምንድን ነው ጓደኛ የምታጣበስሽ አንቺ? እንኪ አውሪ ብላ የሰጠችሽ ተቀበልሽ የምታውሪ?
ጅልነቴስ ኢትዮጵያውን ዋትሳፕ ላይ ላኪልኝ ቁጥሩንና ልጥራው። የጌታቸውን ቁጥርና ፎቶ ላኪልኝ ዋትሳፕ ላይ። እሺ 86,000 እናስመልሳለን። ቤተሰብ ይመልስና ከዛ እንደፈለገ ይሁን። አበሩም ንገሪያት ፎቶ እንደሚለጠፍላት ብሩን እሷ እንዳጣበሰች እሷ ልታስበላ እንዳመጣች የማስመለስ ግዴታ አለባት ከኛ ጋር። ማነው ስሙ? ጌታቸው ይባላል። ቆይ መጀመሪያ በዋትሳፕ ላናግረውና ከዛን የማይመልስ ከሆነ እንትን ይባላል፣ ፎቶ ይለጠፋል፣ ይከፈትለታል። ይባውላ